በቅንድብ በጆሮ በመበሳት በመፈነካከት ምናምን አመጣው ቲቪ እቃ በመጨረስ ዲያስፖራ እዛ ጋ እኮ ለፍቶ ፈግቶ አይደል የሚያመጣው እና እዚህ ጋር ደግሞ ሪል የሆነ ነገር ስሜት ውስጥ መግባት አለበት ያ ዲያስፖራ። ያለበለዚያ ምኑን ስሜታዊ የሆነ ታዲያ ሳይድ መያዝ አያስፈልግም። በብርህ ለመዝናናት የምን ሳይድ ትይዛለህ? ሆይ ደግሞ ቲክቶክ ላይ ሁሉም ኢትዮጵያዊ ነው። ገባ? ይሄ ብሔር ጅኒ ምንም የሚለየው ህዝብ አይደለም። ይሄ ለይተህ የማትለየው ህዝብ ነው። ወላሂ እውነቴን ነው የምላቸው። ገባ? በአንተ ጊፍት የሚወደድ የሚጠለለም አንተ ጊፍት ላይ ነው እኮ ቁማር የሚሰሩት። ኪንግ በሉ ዊ ኪንጎ ጆ ኪንግ ደብሊው ምናምን ሆይ ምንድን ነው ደብሊው? ሳንቲምን ስታወጣ መዝናናት አለብን፣ ሪላክስ ማድረግ አለብን። ካለህበት ዲፕሬሽን መውጣት አለብን። ካለህበት ድካም የሆነ በቃ ፈታ ማለት አለብን። ትንሽ መሳቅ አለብን። ሌላ ቢቀር ማስቅ ከሆነ ለምን ጊፍት ታወጣለህ? እናነቃለን። እመነኝ አነቃዋለሁ። እንዲያስበራ ገና ነው። አንዳንዶቹ አሁን ሜጃ አሁን አካሄዱ እንትና እኮ ሰርጀሪ ፖፖ ጅኒ እሙሙ ምናምን አሁን በፊት ምንሽሩ ተይዟል። እሙሙ አለ እኔ ጋ ጅኒ ቪዲዮ እኔ ጋ አለ ምናምን አይደል በፊት። አሁን አለ እንደዛ አይነት ንግግር የለም። አነቃሁት እኮ አንድ ደረጃ የኢትዮጵያን ቲክቶክ ከፈረኩት። አሁን ደግሞ ላዘምነው ነው፣ አፕዴት ላደረገው ነው፣ ልክ ፕሮማክስ ላደረገው ነው። ገባ? ቅድሚያ የምሰጠው ለታብታበር ለጊፍተር ነው። ጊፍት ለሚሰጥ ሰው ታብታብ ለሚያደርግ ኮፒሊንክ የሚያደርግ ሰው የሆነ ነገር ኮፒሊንክ ታብ ስታደርግ ጊፍት ስጥት የሆነ ነገር ማግኘት አለብህ። ሊስን ምን አብረን እናየዋለን። አንድ ሰው ታብ ኮፒሊንክ የምታደርገው ለዘሬ ብለህ ነው ኮፒሊንክ የምታደርገው? ለሀገሬ ብለህ ነው? ለእምነቴ ብለህ ነው? ለምኔ ብለህ ነው? መሆን የለበትም። ከሆነ ሞኝነ ማለት ነው። ለመዝናናት ዋው ማሜ እኮ ያዝናናል። ዋው ጉቺ እኮ ያራዳ ልጅ ናት፣ ታዝናናለች። ጉቺ ተቀጭልኝ ታዝናናለች። ታብም ኩፕሊንክም ምናምን ስታደርግ ቁጭ ብለህ ትዝናናለህ ማለት ነው። አየህ ያራዳ ልጅ። ዲያስፖራው በፊት እኔን በመጥላት 100,000 የሚሰጠው ጅል ገባ ግፋቢል እኔ ጊፍት ሳገኝ ገባቸው። እኔን ለመጥላት ነው እኮ ለዛ ሰው ጊፍት የሚሰጠው። ኦር እኔና ጉቺ ስንጫወት ጉቺ ለጉቺ ብሎ ሳይሆን እኔ በጣም ስለሚጠላኝ አሁንም አንደው ምን አለ አሌክስ እንደውም ልቦልኮ ስል አይ ስለሰደበኝ ነው አለ እዛ ሲሰጥ የነበረው ኤግዛምፕል። በሱ እንኳን ልውሰድላችሁ። ኦኬ አሌክሶ እዛ ጋር በጣም ስለሰደብኩት እዛ ጋር ፑሽ አድርገ ላስ ተደርጎ ነው እንግዲህ እሱ ስድብ የሚባለው። ቁጭ ብለህ ለምን ታያለህ ወይ ፑሽ አድርጎ ይውጣ ምናምን ሲባል ተገባቸው። አንድ ልብ ሰጡ ቶፕ ላይ ቁጭ ብሎ ፈርሾ ይቅማል ከአንድ ሰዓት በላይ ማለት ነው። ወይ ነቃ በለ ወይ ውጣ ወይ ውረድ ሲባል ጓ ብሎ ሂዶ እዛ ሂዶ 30,000 40,000 ይሰጣል። ልብ በሉ። እዚህም እኮ የተባለው በአማርኛ ቋንቋ ወይ ስጥ ወይ ውጣ ነው የተባለው። በቃ ሌላ ጊፍተር ቶፕ ላይ ሰው ሲያይ ለምን እሱ ይሰጣል ብሎ ያዘናጋል ሌላው። ስለዚህ ዞር ነው ማለት ያለበት። ተናደድኩ ብሎ እዛ ጋር ሄዶ ጉቺ ሳይፈልጋት ከዚህ በፊት ጉቺ ሲያስቀጣት የነበረ ስሜት ውስጥ ገብቶ ሳይፈልግ 50,000 60,000 ዶላር ኮይን ይሰጣል ማለት ነው። ለመሰጣት አይደለም። አሁን እዚህ ጋር ተናደህ መስጠት የለብህም። ያን ደግሞ የሚያስቀረው አሁን ያልኳችሁ ህግ ነው። ስትናደድ የምትሰጠው ለእኔ ነው። በጣም ደግሞ ስለምጠለኝ በእኔ ስትናደድ ደግሞ ብዙ ጊፍት ስለማሰጠኝ ምን ሆነ ማለት ነው? ጊፍትክ ሴቭ ሆነ ማለት ነው። ዚስ ኢዝ ዘ ማይንድ ጌም። ስትፈልግ ብቻ ነው የምታደርገው። ያራዳ ልጅ ስትዝናና ብቻ። ተመቸህ አልተመቸህም? የተመቸህ 21 ቁጥር ጻፍ። በጣም ብዙ ዲያስፖራዎች ፎሎ እያደረጉኝ ነው፣ እየታየኝ ነው፣ እየነገረኝ ነው። ከ40 ሌቭል በላይ ወደ 13 ሰው ፎሎ አድርጎኛል። አሁን አዲስ ሰው ተመቻቸው ማለት ነው። አሁን 40 ሌቭል የገባው ሰውዬ ከኑር ሁሴን ውጭ ቲክቶክ ላይ ባይዘው ከኑር ሁሴን ውጭ ደስተኛ ሰው የለም። ኑር ሁሴን በጣም ደስተኛ ነው። ከአንድ ሌቭል 40 ሌቭል እኔ ጋር ነው የገባው። በጣም ይዋር ደስተኛ እስካሁን አላቋረጠም። ሌሎቹ እኮ ጫማ ሰቅለው ተሰድበው ተረግጠው ጠፍቷል። የሌላ ሰው ጊፍተር የነበሩት ገባ።
40 ሌቭል አልኩህ እኮ። ኑር ሁሴን አታውቀውም እንደ ኑር ሁሴንን ላስታውቅ ሼር አድርጌለት እዚህ ጋር 10 አንበሳ ላስወርድ። በጣም ነው የሚዝናናው። በቃ ፈታ ይላል የኔን ጌም ሲያይ። በጣም ስራ ደክመው ምናምን ሲመጣ ቀጥታ እኔ ጋር ነው የሚሄደው። ያለበለዚያ የኔ ሪከርድ ተደርጎ ምናምን ነገር ኤቭሪ ነገር ያስቀዋል፣ ፊት ያስቀዋል፣ ሁሉ ነገር ፈልገህ ፈቅደህ ደስ ብሎ የምታደርገው ነገር አይጸጽትህ። ስሜታዊ ከሆንክ ግን ስሜት የሚባል ነገር ነፍስዬ ያለበት ስሜት ውስጥ ስገባ የምትሰጠውን አታውቅም። ዕዳ ውስጥ ትገባለህ ወንድሜ። የሰው ሀገር ሄደህ ለፍተህ ፈቅተህ ስንት ዓመት እየኖርክ የቤተሰብ ናፍቆት አለብህ። አሁን ከዲያስፖራዎች ባይዘው እኮ እኛ 70% እኛ እንሻላለን። ምሳሌ ሜቢ አንተ የምትኖርበት ሀገር ምናምን የምታገኘው ነገር አሪፍ ነው። ገባ? እኛ ቤተሰብ አለ። አሁን እኔ ምስቴ ጋር ነው ያለሁት። ይኸው ልጄ ከጎኔ ነው ያለው። ሲናፈቀኝ እጅ አቅፌ ስማዋለሁ። ምስቴ ያለች ከጎኔ፣ ከፈለኩ እጅ ታብታብ አደርጋለሁ። ቤተሰቦቼ እዚህ ያሉ። አንተ እኮ ከቤተሰብ ተለይተህ ገባ? ምስትህን የምታቅፍበት ልጅህን ቁጭ ብለህ የምትስምበት ምናምን እኮ የለም። ስትረስ ውስጥ ነህ፣ ጭንቀት ውስጥ ነህ። ተግባባል? ያመም ሆኖ ደግሞ ያገኘው ደግሞ በተለያየ ሙድ ግን መበለት የለብህ። ፈልገህ ግን አድርግ፣ ችግር የለው። ስንት ጊፍተር ጫማ ሰቅሏል፣ ስንት ጊፍተር ሰንደል ሰክቷል። ቤት ይቁጠረው። ይህን ንግግሬን የሚሰማ ጊፍተር ይታዘበኝ። እኔ ያለ ፍላጎቱ ደስተኛ ሳይሆን ሳይፈልግ ወይ ዘረኝነት ውስጥ ወይ የሆነ ላርጎ ውስጥ ወይ የሆነ ሙድ ውስጥ ምናምን። በነገራችን ላይ ዲያስፖራ መስኪን ነው። ሁሉን ነገር እውነት ይመስለዋል፣ ያምናል። እንደ ዲያስፖራ እኮ መስኪን የለም። ወላሂ እውነቴን ነው የምላችሁ። ወላሂ እኔ ጾመኛ ነኝ። ሀቅ ነው ነገር። እንደ ዲያስፖራ መስኪን ዱንያ ላይ የለም። በጣም ሪሰርች ሰርቼባቸው ስላየው ነው። ረግጫቸው አይቻለሁ። ኦኬ ስሜታዊ ይሆናል አይሆንም፣ ሳይፈልግ ጊፍት ይሰጣል አይሰጥም። እኔ እኮ ሪሰርች እየሰራሁባቸው ነው እኮ እናንተ ላይ። እዚህ ጋር ቁጭ ስል የሆነ ዝም ብሎ ተራሰው እንዳልመስል ባይዘው። እኔን አንድ ቀን ነው የምታገኝ፣ ዛሬ አይደለም። አንድ ቀን ያወከኝ ቀን ሁልህም እንደ አዲስ ስለ ማሜ ሲነሳ ፌንት ትጭራለህ። መነኝ ገባ? ሁሉ ነገር እውነት ይመስላል። አሁን እዚህ ጋር የሆነ አንድ ሴት መታ እንባውን ያንጠባጠበች፣ ማሜ እኮ ሰደበ፣ ቤተሰብ ሰደበ፣ አይዞሽ፣ ይህ ምስኪን ዲያስፖራ መጠን አንበሳ ዩኒቨርስ ምናምን 100,000 200,000 ከልክ አይዞሽ፣ ከጎን አም ስታንድ ዊዝ ዩ። ያ አይ ዶንት ላይክ ሳያቀኝ ይጠላኛል። ሉክ ምስኪንነቱ ነው እኮ የዋህ ስለሆነ ነው እኮ ገባ? የሆነ ሁለት ባልና ሚስት ወይ ፍቅረኛሞች ተጣሉ ሲባል ምድረ እንትኑን ምንድነው ስሙ አካውንቱን ፕራይቬት ያደረገው ሁሉ ፐብሊክ አድርገው እንዲታይለት 40 ሌቭል ምናምን ማናውቀው ሌቭል ነው እኮ ይመጣው። አስብሬር ወራር ዋይ ምናምን የተለያየ ስም ገባ ይመጣል። በቃ ምናምን ሁለት ሰዎች ተጣሉ። አንዱ የእሷ ደጋፊ ነው፣ አንዱ የዚህኛው ደጋፊ ነው። በመሃል ሰውዬ እናነቀዋለን። እመነኝ፣ የምታነቃው ግን ቀስ እያልክ ነው። አሁን እኔ አካሄዴ በጣም አደገኛ ነው፣ አሪፍ ነው። በጣም እየጠሉኝ ያሉት አሁን በዚህ ሰዓት ጌመሮች ናቸው። በጣም እየወደደኝ ያለው በዚህ ሰዓት ጊፍተሩ ነው፣ ተከታዩ ነው። ገባ? በጣም ፎሎ እያደረጉኝ ነው እኮ አይታችሁ ከሆነ አንድ ቀን እኔ ፎሎ አድርገህ ብዬ አላውቅም እኮ እኔ መሰብሰብ የአገር ጊፍተር ማላቃቸው ወላሂ። ኤቢሲ የሚባል አንድ ጊፍተር አለ 47 ምናምን እንደዛ ሌቭል ይመስለኝ 46 47 ዞይ የሚባለው እኮ ተዋርዶ ተሰድቦ ነው እኮ የጠፋው 47 ሌቭል። ጸግሽ የሚባለው ተዋርዶ ተሰድቦ ነው እኮ የጠፋው 44 ሌቭል። ክብር እንኳን ያልተሰጣቸው። ወይኔ እኔ ስለ ኑር ሁሴን ሞት ብትለኝ አልሞትም እንዴ? ወላሂ ረጓለሁ። ወረበል ካባ ሐቅ አለው ከኔ እመነኝ። ገባ? ጊፍተርነት ሲሆን ወንድም ነው ማድረግ ያለብህ፣ የራስን ወንድም ብራዘር። በቃ ገባ? በጥበብ ዋሽተህ በውሸት ምናምን ደካማ ጎን አግኝተህ በስስብ ልልቱ ከምትበላው በሪል በሐቂቃ ተዋውቀህ እኮ አትሰለቻችን። ገባ? አትጠጋገብም። አሁን ይሄ ንግግር በጣም የሚከብደው ለጌመሮች ነው፣ ለሸቃዮች ነው፣ ለአጀንዳ ክሬት ለሚያደርጉት ነው። ይሄ ንግግር ለጊፍተሮች ዚዮን ሎተሪ ነው። ለሌላ ተከታዮች
ታፕታፕ ኮፕሊንክ ለሚያደርጉት ዚዮን ሎተሪ ነው ይሄ ንግግር። ወርቅ የሆነ ንግግር ነው። ታይሚንግ ነው የምጠብቀው። ገና ነው። አቴንሽኔ ገና ነው። ገባቸው እንዳለ የሚሰበስ 10 ሺህ 20 ሺህ ሰው የሚያይ ጊዜ ይመጣል። ቅርብ ጊዜ አመታት አለ። በቅርብ ጊዜ ይነቃል። ህዝቡ ተጠቃሚ ይሆናል። ገባ ሁሉም። እኔ ጌም ስጫወት እኮ ሙሉ ጌመር ቤቱን ይዘጋል እኮ። አረ ማሜ ዝጋልን እባክህ፣ አረ ጌም እንጫወት ሲሎን ነበር እንዴ ከመታሰሪ በፊት አላያችሁኝ? ሁሉ ታዋቂ ጌመር ምናምን 100 ሺህ 200 ሺህ የሚያገኝ ዜሮ ነው። በመቀኝነት ነው፣ በሂስድ ነው፣ በምክር ነው፣ በክፋት ነው፣ ለጊፍተር ጽፌ ነው ወይ እሱ ሰው ወስጄ ነው። ኖ ሰው ምርጥ ነገር ይፈልጋል፣ ለየት ያለ ነገር ይፈልጋል። ያን ደግሞ ክሬት አድርጎ ለማምጣት ማሜ ማን ብሎኝ። መልካም ቀን